በቃ ከባለ ወን ማለ ማውረጃ ምን ነው በቃ ከሱ ጋር ተመቻቻን ለምን ነው ከሱ ጋር መተጆ ነው ባልሽ አንተ ባል የለም በጣም አሰልች ሰው ነው ቆይ ከሱ አንቺ አሁን ሌላ ወሬ አታውሪ እዚህ መኪናው ሀላት አታውሪብን ቆይ ከሱ ጋር ተኛለሽ አንድ ነገር ልንገርሽ ወረዛ እንደዚህ ነው ቆይ አዳምጪ ስሚኝ ከሱ ጋር አብረሽ ተኛለሽ ከዛ ልጅ ጋርም ከአጎቱ ልጅ ጋርም ተኛለሽ በሽታ ቢይዛችሁስ አንቺ ኤችአይቪ እኮ አለ አይደል ስንት ነበር ይኸውልሽ ቪዲዮ በጣም ነባሪ ሰው ነው ታስጠላኛለህ አንቺ እንደዚህ ያለሽ እንደዚህ መኪናው በጣም ግዴታ ነው ይናቃል እኔ የሱ ዘመር ነኝ አታውቂኝ እኔ ታስተዋውቀን ነው እኔ የሱ ዘመር ነኝ ያጎቱ ልጅ ነኝና አንዳንድ ነገሮች ሳሚ አውሩትኝ ነበርና እሺ አንዳንድ ጥያቄዎች ልጠይቅሽ ብዬ ነው በዛውም አለ አይደል በምን ዙሪያ በምን ጉዳይ ነው ያው ስለ ፍቅራችሁ ጉዳይ ያው የልጅነት ጓደኛሽ እንደሆነ አውቃለሁ እኔ አዎ የልጅነት ጓደኛዬ ነው አብሮ አደግናችሁ ጎረቤት አለኝ ተወልደን አንድ ያደግነው አለኝ ተባርነው ኦኬ እና በመጀመሪያ ያው በጓደኝነት ነው እኮ የልጅነት ጓደኛሽ ነው የልጅነት ጓደኛዬ ከዛ ያው የልጅነት ጓደኛ ድንግልናሽ ነው እሱ ነው አዎ እርግጠኛ ነሽ አዎ አለ ሳሚ ልክ ይቅርታ አድርግልኝና አንድ ጥያቄ ልጠይቅሽ ማለት ተራርቃችኋል ማለት ቤታችሁ ስለፈረሰ አልፎ አልፎ ነው የምንገናኘው ምናምን ብለኛል እሺ ግንኙነታችሁስ ማለት አሁን ለምሳሌ እንደ ብዬ እንደማስረዳ አላውቅም ሴክስ ታረጉ በኮንዶም ነው ወይስ ያለ ኮንዶም ታረጉ አረ ያለ ኮንዶም ነው የምንጠቀመው ግን አሁን ትንሽ የሆነ ስጋት ፍርሃት ነገር ይታየኛል ውስጤ ምክንያቱም የሆነ ተሰምቶኝ የማይታወቅ ነገር እየተሰማኝ ነው እንዴት ወይ እሱ ይሁን የምን ይሁን አላወቅም ከትንሽ ጊዜ በኋላ በቃ የሌለ ሰውነቴ ምጫጫኔ ነገር አለ የሆነ ማብርድ አይሆን ምን ልበል ተሰምቶኝ የማይታወቅ አይነት በሽታ እንትን እያለብኝ ነው ለጤናው ላይ የሰከው ነው ምክንያቱም የሷ ከተለያዩ ወንዶች ጋር መሄዷ መሰለኝ እርግጠኛ ነኝ ግን ከተለያዩ ወንዶች ጋር ትሄዳለች አሁን ላይ በእውነት እርግጠኛ ነኝ ያው ታዲያ ማለት ከተለያዩ ወንዶች ጋር እንደምትሄድ ካወቅ ለምንድን ነው ማለት መጠቀሚያ ተጠቅመህ እንትን ማተው እኮ አሁን እኔ እኮ በቃ ያን ነገር ላለማድረግ ደግሞ አንዳንዴ እሷም ምን አይነት ፊድባክ ይሰማታል ከድሮ ጀምሮ በቃ ከጊዮርጊስ ፒያሳ ከፈረሰ በኋላ ቤታችን ከፈረሰ በኋላ ከተለያዩ ወንዶች ጋር እንደምትሆኝ መረጃዎች ይደርሱኛል አንተ ምን ሆነህ ያማህል እንዴ ስለኔ አቁን ነው የምናገረው እውነቱን ነው የምናገረው አንተ እኔ ተረጋጋ አንቺ አሁን እውነቱን ማለት ያለውን ነገር ግልጹን ተናገር ተረጋጊና ግልጹን ያለውን ነገር ምን ግልጽ አለው እሱ እኮ ፍቅረኛዬ ነው አብሮ አደጌ ነው ድንግል ላይ ወሰደ እሱ ነው ብያለሁ የመጀመሪያ ሰው እሺ ግን ከሌላ ወንዶች ጋር ምናምን ብሎ ሌላ ወሬ እያወራ ነው ታዲያ ምን ማለት ነው አንተ ብትሆን ተረጋግተህ ታወራለህ እንደዚህ አይነት ነገር ሲባል የሌለውን ነገር ሰላም ቤተሰቦቼ የሳምንቱ ፕሮግራም እንግዲህ ዛሬም ጀምሯል ዳኒ ብራስኮ ጨርቆሴ ሾው እንግዲህ ከች ብያለሁ ማለት ነው ረጅም ጊዜ ጠፋ ላላችሁኝ ወንድሞቼ እህቶቼ እንግዲህ ዓለም ላይ ያላችሁ ኢትዮጵያኖች በጠቅላላ እንግዲህ እንደምን ከረማችሁልኝ ይላሉ እንደምናችሁ ያው የጠፋሁበት ምክንያት እንግዲህ አንዳንድ ጉዳዮች ነበሩኝና በዛ ምክንያት እንግዲህ ለሁለት ወር ያህል እንግዲህ ቪዲዮ አልሰራሁም ማለት ነው ዛሬ ግን በአዲስ ቪዲዮ ከች ብያለሁ ማለት ነው ዛሬ እንግዲህ መንገዳችን እንደምታዩት እንግዲህ ወደ ዱከም አንድ ከስተመር ደውሎልኝ እንግዲህ በጣም ዳኒ ብራስኮ ታስፈልገኛለህ አንዳንድ ጉዳዮች ማውራት አለብን ባለቤቴ ሌላ ነገር ጀምራለች እኔ ታማኝ ነኝ ለፍቅሬ እሷ ግን በላይ ላይ ከማቆሶ ጋር ሳደርብብኝ አልቀረችም ብሏል እና ኤቪደንስ እንዲሆነኝ እንግዲህ ቪዲዮ ካሜራ ይዘህ መጥተህ እንግዲህ ለሁለት እንድናፋጣት እንፈልጋለን ብሎኛል እስቲ ከሱ ጋር ዱከም ሄጄ እንግዲህ የማረገውን ቆይታ ትጋበዙልኛላችሁ ማለት ነው እንግዲህ ከአዲስ አበባ ዱከም ድረስ እንግዲህ መተን ያው ቪዲዮ ለመስራት ተገደናል ማለት ነው ወዳችኋለሁ ከናንተ የሚጠበቀው ሰብስክራይብ ላይክ እና ሼር በማድረግ እንግዲህ የዳኒ ብራስኮ አዲሱ ቻናል እንግዲህ ቤተሰብ መሆን ብቻ ነው ዓለም ላይ ያላችሁ ኢትዮጵያኖች ኤርትራኖች የኛን ቋንቋ ለምትሰሙ ሁሉ እንግዲህ ሰላማችሁ ብዝት ይበልልናል መልካም ሳምንት ይሁንላችሁ የሥራ ሳምንት ኩዌት ሳውዲ ዱባይ ኦማን ጆርዳን ዩናይትድ አረብ ኤሚሬት እንዲሁም ደግሞ አሜሪካ ያላችሁ በጠቅላላ መላው 51ዱም ስቴት ላይ ያላችሁ እንዲሁም ደግሞ አፍሪካ ሀገር ያላችሁ ኡጋንዳ ታንዛኒያ ኬንያ ሳውዝ አፍሪካ አንጎላ ያላችሁ ኢትዮጵያኖች ከልብ አድርጌ አመሰግናለሁ ኤርትራኖችም እንደዛው መልካም ሳምንት ተመኘውላችሁ አገራችንን ሰላም ያርግልን ጨርቆሴ ሾው ዳኒ ብራስኮ ይቀጥላል ቢግ
ዳኒ ሰላም ሁሉ ሰላም እግዚአብሔር ይመስገን እንዴት ነህ ጤናው ሰላም ሁሉ ሰላም አለ በተደጋጋሚ እኮ ስደውልኝ አዎ በተደጋጋሚ እየደወልኩት የተለያዩ ጭንቀቶች በጣም በቃ ቴንሽን እያደረጉ ስለሆነ እሱን ነገር እንድትፈታልኝ ብዬ ምክንያቱም ያው እኔ ካንተ ጋር አንተ ብዙ ስራዎችን ስላየሁ በቃ ያን ነገር መፍትሄ እንድትፈልግልኝ ነው ትክክል ብዙ አመት ያው የተለያዩ ቦታዎች ላይ በዩቲዩብ ላይ ምናምን ስላየሁ ብዙ የጠፋም ሰው የምታገናኝነ ባለትዳሮች ላይ የሚፈጸሙ ነገሮችን ስለምትናገር ስላየሁ ትክክል ያው ካለሁበት ጭንቀት እንድታወጣ ይፈልጌ ነው እሺ ማለት ይኸውልህ አሁን ምን መሰለህ ያው በተደጋጋሚ እኔ እናንተ አውርተናል በስልክም አንዳንድ ነገሮች ነግረኸኛል ተገናኝተን እንድናወራ ጊዜ ሰጥቼም ያሉትን ነገሮች ችግሮችን ሶልቭ እንድናደርግ ብዙ ነገር አውርተኸኛል እስቲ መጀመሪያ ግን አንድ ጥያቄ ልጠይቅ ማለት እኔን በዩቲዩብ ነው የምታውቀኝ ከዛ ውጪ ደግሞ ያው በአካል ደግሞ ዛሬ ተገናኝተናል ከስልክ በኋላ ማለት ነው መጀመሪያ ስምህንና እስቲ ታሪክህን ባጭሩ ትነግረኛለህ ምክንያቱም ለኔ ነግረኸኛል በስልክ አውርተናል ግን አሁን ካንተ አንደበት መስማት ፈልጋለሁ ካሜራ ባይዘው የተደበቀ ካሜራ እዚህ ውስጥ አድርጌያለሁ ይሄን ካሜራ ያረኩበት ምክንያት ምን መሰለህ ላንተም ኤቪደንስ ነው ያንን ሰው አንተ የምትፈልገውንም ሰው ሳገናኘህ ይሄ ነገር ምስክርነት ይሆናል ብዬ ስለማስብ ልክ አይደለም አዎ ስለዚህ እስቲ ስምህን ንገረኝ የት አካባቢ ነው የተወለድከው ያሉትን ነገሮች ንገረኝ እሺ ስሜ ሳሙኤል ይባላል ሳሙኤል እሺ አዎ የሰፈራችን ያው ያደግነው ፒያሳ ነው ፒያሳ አካባቢ ተወልደ ያደግከው ማለት ያደግኩት እዛው ፒያሳ አካባቢ ነው እሺ እና የልጅነት ጓደኛዬ ነች በቃ ከልጅነታችን ጀምሮ አብሮ አደግነው አሁን ከጮኛ ጋር ማለት ነው ከጮኛ ጋር እና ኦኬ ብዙ አመታት ከዛ አብረን ነው በቃ ትምህርት ቤቶችም የተለያዩ ስራዎችም አብረን የምንሰራው ብዙ ነገሮች በቃ ሪሌሽንሺፓችን በጣም የጠበቀ ነበር እና እንዲሁም እኔ እንዳጋጣሚ ሆኖ በስራ ምክንያት ውጭ ሀገር መላለስ ነበር ኦኬ ወደ ውጭ ሀገር ትሄድ ነበር አንተ ኦኬ በውጭ ሀገር ስመላለስ ጊዜ በንግድ ዓለም ላይ ዱባይ መላለስ ነበር እሺ እና በዚህ አጋጣሚ እንደም እሷም ለምን አሰራም ብዬ እሷንም ይሄንን ስራ ከኔ ጋር አብረን እንድትሰራ ፓስፖርት አጥቼላት እሺ ያንን ስራ አብረን ጀመርን ኦኬ አሁን ከምትለው ከእጮኛ ጋር ተጋብታችኋል ወይስ አልተጋባችሁም መጋባት አልተጋባንም እሺ ግን በቃ ከልጅነት ጀምሮ እስከ ዛሬ አብረን ነበር ስለዚህ የልጅነት እጮኛ ነሽ ማለት ነው ለማግባት የተዘጋጀ ቤተሰቦች ያውቃሉ እሺ እና ከሷ ጋር ብዙ ህይወቶችን ብዙ ላይፎችን አብረን ኖረናል እሺ ለሷ ያላረኩት ነገር የለም ጭራሽ ከሷም አልፎ ቤተሰቦቿንም ሁሉ እየተጠቀምኩ ኦኬ ቤተሰቦቿን አሁን በገንዘብ በተለያዩ በመሳሪያዎች ድጋፍ እያረኩላቸው ነው ኦኬ እና አሁን ላይ ነው እኮ ያን ሁሉ ላይፍ ረስተው አሁን ላይ ሌላውን ሳትጀምር አትቀርም ምክንያቱም የምታሳየኝ ፊት ለፊት ያለ እንትኗ ተቀየረብኝ የምታሳየው ስሜት አይድሮ የምታወራኝ አወራር መደዋወል የለም ቴክስት አትመልስም በቃ የሆነ ነገሩ ምን እንደተቋረጠ አላውቅም ምን አይነት ሰይጣን እንደገባ አላውቅም እና ያ ነገር በቃ በፊት አብሮ አደግነን ስንት አመት አብረን ኖረናል ግን እንዴት አይነት ችግር እኔ ላይ ቢታይ ነው ማለት ከኔ ለመሸሽ ምን የሰው ገብቶበት ይሁን ሰይጣን ገብቶበት ይሁን እኔ የማውቀው ጉዳይ የለም ምንም የተለየችበትን እንኳን መንገድ ልነግረኝ አልቻለችም እስካሁን በቃ ድሮ ማሬ ውዴ እንደምንባባለው ሁሉ አሁን ጭራሽ ሌላ ስም ኦኬ ማለት ቆይ እስቲ ምንድነው ብለህ ታስባለህ ማለት አብራችሁ ከኖራችሁ አብራችሁ ጓደኛ ከሆናችሁ ባህሪው የተቀየረበት ምክንያት ምንድነው ለረጅም ጊዜ ካንተ ላይ ነበር አይ ከኔ ጋር እንኳን አልተለየችም እኮ አብረን ነበርን ግን ይሄ ቤታችን ከፈረሰ በኋላ ፒያሳ ያለው ቤት ከፈረሰ በኋላ እሺ ነው በቃ ጸባይዋ አመሏ ምናምን የተቀያየረው ከሌላ ሰው ጋር ግንኙነት ጀምራ ይሁን አይሁን ባላቅም ምን እንደሆነ ብቻ ያን ነገር ግራ ያጋባች እና እኔ ሳናገራት ምን ምላሻ ምንም ደስ የሚል ምላሽ አይደለም ምን አረኩ ምን ሆንኩ እኮ አሁን ስለተራራቃችሁ ነው እኔ አልገባኝም ምን መሰለህ አሁን አንተ የምትለኝ አብረን ነን ያለነው ግን ምንድነው ጸባይዋ ተቀየረብኝ ያልኩ ነው አብራችሁ እየኖራችሁ አንተ የምታውቀው ነገር አለ ማለት አይ ይሄኛው ፒያሳ ያለው ቤት ከፈረሰ በኋላ ትንሽ እኔ ስለምመላለስ በሚሄድበት ታይም ላይ ነው ይሄ ነገር የተፈጠረው ቤታችሁ ከፈረሰ በኋላ ሁለታችሁም ለየብቻ ነበር የምትኖሩት ማለት የተለያየ ቦታ ነው የምትኖሩት አንድ ቤት ተከራታችሁ ነው የምትኖሩት ወይስ አንድ ቤት እንኳን አልወጣችሁም ተጋብታችሁ አልወጣችሁም ተጋብተን አልወጣን ስለዚህ ሰፈራችሁ አንድ ስለነበር አሁን ሰፈራችሁ ስለተበተነ ተራርቀናል አሁን እንዳልኩ ስልክም ላይ እንደዚህ ችግር አለባት ኦኬ ብዙም ሰዎች ደግሞ የሚነግሩ ምንድነው በቃ ሌላ ነገር ጀምራለች ሌላ ትዳር ሳትስብላ አትቀርም ደግሞ እኮ የሚያስጠላው መማቃቸው ሰዎች ናቸው እንደዚህ የሚነግሩ ማለት እሷን እንደዚህ እንዲከታተሉ ማረጋቸው ሰዎች እነሱ የሚነግሩኝ ፊድባክ ሌላ ነው እሷ ጋር ማየውና
በስልኩ ምንትን ብለው በጣም የተለያየ ነው እና ግራ ስለገባኝ ነው አንተ ጋር የደወልኩልህ ማለት አንተ አሁን ገባኝ አሁን እሷ የት እንደምትውል ከማን ጋር እንትን እንደምትል አንተም እኔ አሁን ከዚህ ሰዎችም ነግረውኛል አንተም እንግዲህ እንድታይልኝ ነው በዛ ላይ ደግሞ ወይ እሷም ትምጣና የምትለውን እስኪ አብረን እንፍታው ብዬሽ እኮ ብንደውልላት መምጣት ትችላለች እኔ ብደውልላት ትመጣለች አዎ እርግጠኛ ነህ አዎ እሷማ እንዴ ያለችበት ቦታ ብንሄድ ማግኘት እንችላለን አዎ እዚህ ራሱ ነው ብትላት ትመጣለች እሷ ኦኬ አሁን ማለት እኔ ሳልሆን አንተ ራስ ደውለላት ላገኝሽ እፈልጋለሁ ብትላት ለአስቸኳይ ጉዳይ መምጣት ትችላለች እንደዛም ትችላለች ከፈለክም አንተ መደወል ትችላለህ እንኳን እኔም ደውዬላት ሌላም ሰው ቢደውልላት ትመጣለች በጣም ይሄን ያህል ተለይታለች አመሏ ምናምን ሁሉ ነገሯ ተቀይሯል እንዴ እንደማታውቀው ሰው ማለት በደውላት መጣ እሷ በቃ ጥቅመኛ ነች አሁን ለጥቅም ነው በቃ የትም ቦታ ለጥቅም የትም ቦታ ትሄዳለች ስለዚህ እኮ ቀላል ነው በቃ ከጭራሽ እንደማኔ ዲያስፖራ ልጅ ብትላት ለአንተ ራሱ አሁን ራሱ እንደ ፍቅረኛ አክት ብታረግባት እሺ ነው የምትለው እንግዲህ አመሏ ጸባዩ ሁሉ ተቀይሯል ለዚህ ነው እኮ አንተን የጠራው ስንት ታሪክ አብረን እንዳላሳለፍን አሁን ላይ ለጥቅም ብላ እንዴት ከኔ ምን ጎሎ ነው ከኔ ምን ጥቅም ጎሏት ነው እዛም የምትለው ያ ነገር እኮ ነው ቴንሽን አድርጎኝ አንተ ጋር ደውልኩት እንጂ አሁን አንተ እሷን አንተ ማን እንደሆነ አታውቅም ዳኒ መሆን አታውቅም አሁን አንተ ራሱ አሁን እንደነገርኩ ሌላ ሰው አስመስለህ እኔ ወርጄ ካናገርካት በኋላ ብታናገራት በስልክ ራሱ ብታናገራት እንደዛ ትላለች ኦኬ እሱ ለመፈተን ከፈለክ እኔ ወርድልና ትንሽ ደቂቃ አውራት አስገብተህ አይ ችግር የለውም አንተም እያለህ መደወል እንችላለን ስልክ ስላለ አንተ እያለህ ደውለንላት ከውጭ ሊመጣውትኝ ሲላገኝሽ እንደዚህ ሰው ቃል ቆልሻል የምታውቀው ውጭ ሰው አለ አንተ ካንተ ጋር አብራችሁ ሰሩ የምታውቃቸው ሰዎች አሉ ስለዚህ እነዛን ሰዎች ጠቅሰህላት ቃል ቆልሻል ብትላት የምትመጣ ይመስለኛል ትመጣለች እርግጠኛ ነህ ያሾ ኧረ ልክ እንዴ አረቺ ጥቅመኛ ነች ታዲያ ማለት ጥቅመኛ መሆኗን ካወቅክ አንተ ለምን መተው አልፈለግም አሁን የልጅነት አብሮ አደግ ማለት ከልጅነት ያየው አብሮ የተቀበረ ፍቅር እንዴት ብለህ ትረሳዋለህ አብረህ ኖርክበት ከልጅነት እስከ እውቀት አብረህ ኖርከውን እድሜ እንዴት በጥቅም መለያየት ችግር ይሄ ነው እኮ ያስጠላኝ እንጂ ከልጅነት የነበረ እውነተኛ ፍቅር ስለሆነ እንዴት ተፈቀዋለህ እኮ ስለ አሁን አንተ እነዚህ ነገሮች ከሌላ ሰው ጋር እንደምትሄድ እንደምትማግጥብ በሌላ ሰው እንደደረበችብ አሁንም ሰው ልኬ ሰዎች ይነግሩኛል ምናምን እንዳልከው ካወቅ አብረው መሆኑን ምን አስፈልግም መወሰኑ ከበረኝ በቃ መወሰን ከበረኝ ግን አሁን መወሰን የምትፈልገው ለምንድን ነው እኔ ጋር የመጣበት ምክንያት ምንድን ነው አደላስ ማወቅ ስለፈለክ ነው እኔ ፊት ለፊት አውርታኝ የእሷን ልስማት ምክንያቷ ምንድን ነው የወሰነችበት ምክንያት ምንድን ነው በቃ ከሳይ ይቆርጥልሃል እርግጠኛ አዎ እንዴ በእውነት አዎ እርግጠኛ ነህ በጣም እርግጠኛ ነኝ ምክንያቱም ስንት አመት ቻልኩ በቃ እኔ እስከዛሬም ቻልኳት በቃ እዚህ ወይ እግዚአብሔር አልፈቀደውም ብዬ ነው ማስበው እንጂ ከየለምንኩ እንዴት እስከበቼ ከሷ ጋር የተለማመጥኩ እንዴት ከስራዬ ከኖሮዬ ከማን ከይሉ በጣም ከባድ ነው ለውሳኔ ስለሚከብደኝ በቃ እኔ ዛሬ ብቻ የመጨረሻ የምትለኝ ልስማና እሺ ካለች እሺ ነው እምቢ ካለች እምቢ ነው መለያየት ነው የሚሻለው አዎ ያው አንዳንድ ጊዜ ያው በህይወት አጋጣሚዎች ላይ እንደዚህ ነገር ይፈጠራል ረጅም ጊዜ ገብቷል ተፋቅሮ ተዋዶ ነገሮች ገብቷል አባለ ወዳሉኑ ነገሮች ይቀየራሉ እግዚአብሔር አምላክ ካልፈቀደ ልፈልግ ያው እኔ የምችለውን ነገር ሁሉ ለማድረግ ሞክራለሁ ግን ያው አንተ ቺት እንደምታረግብ ወይም ደግሞ እንደዚህ አይነት ባህሪ እንዳላት ጓደኞችም በዙሪያ ያሉ ቤተሰቦችም ነገሩኝ ካልክ ሊቆርጥልህ ነው የሚገባው ብዬ አስባለሁ ግን ምክንያቱም ማወቅም ትልቅ ነገር ነው እኮ ዛሬም እኮ መልሷንም ምክንያቷንም ይሄን ሁሉ ያረጋችበት እሱን ምክንያቷን አውቄ ትክክለኛ ምላሽ እሷ የምትሰጠኝ ከሆነ እውነተኛ ከሆነ ማስረጃዋ እሺ ይወስናል ወይ ደግሞ ትክክለኛ ካልሆነ ደግሞ ምንድነው ታዲያ እንዲህ የሚያረጋት ነው እዛም እዚህ የሚያስሄዳት ምክንያት ምንድነው በቃ ውሳኔ የሆነ ቀጥታ ውሳኔ እርምጃ መሄድ ነው እንጂ ግራ የተጋባ ከሆነ ጭራሽ እኔም ላይ ማንም ላይ ከሆነ አደጋ መጣ ትክክል ስለዚህ እኔም ደግሞ በታማኝነት እስከዛሬ እንደኖርኩት እሷም በታማኝነት አብራኝ ከቀጠለች ትቀጥል አልፈልግም ሆነም እንደ ውሳኔዋ እንደ እምነት ነው አንድ ጥያቄ ሲልጠይቅ ይቅርታ አድርግልኝና ማለት ነው ትገናኛላችሁ እንዳልከው ተራርቃችኋል ግን ትገናኛላችሁ ሴክስ ታረጉ ማለት ያለ ኮንዶም ነው የምትጠቀሙት ወይስ ደግሞ በኮንዶም ይቅርታ አድርግልኝና አንድ ጥያቄ ልጠይቅ እስቲ ማለት ተራርቃችኋል ማለት ቤታችሁ ስለፈረሰ አልፎ አልፎ ነው የምንገናኘው ምናምን ብለኛል
እሺ ግንኙነታችሁስ ማለት አሁን ለምሳሌ እንዴ ብዬ እንደማስረዳ አላውቅም ሴክስ ታረጉ በኮንዶም ነው ወይስ ያለ ኮንዶም ታረጉ? ኧረ ያለ ኮንዶም ነው የምንጠቀመው። ግን አሁን ትንሽ የሆነ ስጋት ፍርሃት ነገር ይታየኛል ውስጤ። ምክንያቱም የሆነ ተሰምቶኝ የማይታወቅ ነገር እየተሰማኝ ነው። እንዴት ወይ የእሱ ይሁን የምን ይሁን አላወቅም። ከትንሽ ጊዜ በኋላ በቃ የሌለ ሰውነቴ የሚጫጫነኝ ነገር አለ። የሆነ ብርድ የሆነ ምን ልበል ተሰምቶኝ የማይታወቅ አይነት በሽታ እንትን እያለብኝ ነው። ለጤናዬ ሁላ እየሰጋሁ ነው። ምክንያቱም የእሷ ከተለያዩ ወንዶች ጋር መሄዷ መሰለኝ። እርግጠኛ ነህ ግን ከተለያዩ ወንዶች ጋር ትሄዳለች? አሁን አልከኝ በእውነት እርግጠኛ ነኝ። ታዲያ ማለት ከተለያዩ ወንዶች ጋር እንደምትሄድ ካወቅ ለምንድን ነው ማለት መጠቀሚያ ተጠቅመህ እንትን ማለት እኮ አሁን እኔ እኮ በቃ ያንን ነገር ላለማድረግ ደግሞ አንዳንዴ እሷም ምን አይነት ፊድባክ ይሰማታል ብዬ ለእሷ ከመጨነቅ እንጂ እኔ ይህን ነገር እኮ እንደምታደርገው ይሄ የወግ ጉዳይ እኮ ነው። ትቀልዳለህ እንዴ? እንጂ እንዴት ትጠረጥረኛለህ ወይ ምናምን ጥያቄ እንዳይመጣብኝ ብዬ ነው። ኦኬ እሷ እንዳይጨንቃትና እኔም ጭራሽ ሌላ ነገር ውስጥ እንዳይከተኝ ጥርጣሬ ውስጥ እኔም እንዳልገባ ብዬ ነው። እንደዛማ መሆን የለበትም። ምክንያቱም አንተ እርግጠኛ ሆነ ይሄን ነገር የምታረግ ከሆነ ገብቶሃል፣ የምታረግ ከሆነ ሌላ ላይ ሰው ጋር የምትሄድ ከሆነ ይሄን ነገር ማድረግ የለብህም በፍጹም። በእውነት ነው የምልህ። አሁን እኔ ጋር መፍትሄ ፈልገህ ነው የመጣው። እኔ አሁን የምነግርህ እኔ እንጃ እንደ ወንድምም እንደ ታናሽም እንደ ታላቅም ወንድም ሆኜ ነው የምነግርህ። ገብቶሃል? አንተ ስትኖር ነው ሁሉ ነገር የሚኖረው። ልክ አይደል? አሁን የሆነ ነገር ይሰማኛል አልክ። ምን አይነት በሽታ ነው ማለት በሽታ ቢይዝስ ኤችአይቪ አለ፣ ስንት የአባላዘር በሽታ አለ፣ ብዙ ነገር እኮ አለ። ልክ አይደል? ያው you should be በቃ ኬርፉል መሆን አለብህ፣ በጣም ጠንቃቃ መሆን አለብህ። ይቅርታ ግን ዛሬ በቃ አንተ አሁን ትምጣና አንዴ እንጨርስ፣ ወደ ውሳኔ መግባት እንፈልጋለን። ከባድ ነው። ከኔም አልፎ እኮ አንተ ማስጨነቁ። ኦኬ እሺ፣ ደውላት፣ በአንተ ስልክ ደውላት። እኔ መደወል ሳይሆን አንድ ጓደኛዬ በላት። ያው አብራችሁ አይደለም የምትሰሩት እንዳልከኝ ከውጭ ጋር ይዞልሽ መጥቷልና ሂጂና ተቀበይው፣ ላንቺና ለኔ የመጣ ቃል በላት እና ደውላትና ያለውን ነገር አብረን እንስማ። ልክ አይደለሁኝ? የምትለውን ሰምተን ከዛ ያለንበትን ቦታ እነግራታለሁ። ሂጂ እኔም እመጣለሁኝ ምናምን በላትና እሺ የምትለን ሰማል። አይሻልም? እንደዛ ይሻላል። ያው እስኪ ደውላትና ያለውን ነገር እንደዛ ነው የሚሻለው። ምክንያቱም ልክ አይደለሁ? አሁን እንዳልኩ ከውጭ መጥቶልሻል፣ እነዚህ ቃል መጥቶልናልና ልቀበል ነው። የት ነሽ ያለሽ ምናምን ብለህ ደውላት። ላውድ አድርጎ እስኪ ማለት ህፃን ወደዚህ ያስጠጋውና እስኪ ያው ለመስማት ማውራት ይችላል። ሄሎ ብዙዬ፣ አለን። ሰላም ነሽ? አለን። እንትን ከውጭ ዕቃ መጥቶ ነበረ ወደ ስቴዲየም አካባቢ እኔና እንድትወስጂ ነበረ። እሺ፣ ማነው የሚያቃጥለኝ? ስቴዲየም አካባቢ? አዎ፣ ስቴዲየም አካባቢ አንድ ልጅ አለ። እኔም አለው እና የሆነ መኪና ውስጥ ሆነን ነው እየጠበቅንሽ ነው። የት ነኝ አልሽ? ቦሌ ነኝ አሁን። በቃ እሺ፣ በ10 ደቂቃ ምናምን ይፈጅብሻል? ቦታውን ንገራት። በቃ ቦታው ስቴዲየም አካባቢ ስትደርሺ የሆነች ጥላ ዛፍ አለች፣ ሱቆቹ መደዳ በስተግራ በኩል። በቃ እሱ ከወጋገን አጠገብ እሺ እሺ ያለው ነገር እንግዲህ አብረን የምናየው ነው ማለት ነው። እንግዲህ ወደ ቦሌ ነኝ አለች። አሁን ቦሌ አካባቢ ጋር ምን አለ? ቦሌ ምን ታደርጋለሽ? አሁን ስራ እየሰራሽ ነው? ኧረ ምንም ይኸው ቤቱ ከፈረሰ በኋላ እኮ ከእኔ ጋር ያላት እኮ በቃ ግንኙነት ሁላ እኮ እንትን እያለ እኮ ስራ የላትም ነው የምትለኝ ወይስ? በቃ ትታለች እኮ የንግዱን እንግዲህ ትታለች እኮ። አሁን ሌላ ጉዳይ ነው በቃ። አሁን ቦሌ ምን አለ? አሁንም እኔ ሌላ ሰው ጠርቷት ሄዳ ነው። እስቲ ያው ያለውን ነገር በመነጋገር ምናምን ነገር መፍታቱ አሪፍ ነው ብዬ አስባለሁ። አይመስልም እንደዛ? እሱማ ልክ ነህ፣ ግን የእሷ ሁኔታ ያለውን ነገር እንትን ነው በመነጋገርና ያሉትን ነገሮች እንጃ አይደል ነው። አንተ አሁን ያለበትን ነገር አደጋ ውስጥ እንዳይከት ብዬ ነው የምፈራው። ምክንያቱም አንድ ሰው እንዴት ብዬ ላስረዳ፣ ከሰው ጋር ቺት የምታረግብህ ከሆነ በሽታ ቢይዝ ሲሆን ነገር ብትሆንስ ብዙ ነገር አለ። ልክ አይደል? እሱን ነገር ማሰብ መቻል አለብህ።
ማስ ገና አልወለድክማ ልቀር ነው ስንት አመት ነው እኔ ግን 29 ነው ስንት 29 ማለት ትልቅ ልጅ ነው ስለዚህ የነገሮችን ማስተካከሉ አሪፍ ነው ብዬ አስባለሁ በጣም ነው የሚገርም በጣም ነው የሚገርመው ታውቃለህ እሱ ያለውን ነገር እንግዲህ ያው በመነጋገሩ መፍታቱ አሪፍ አዎ ከባድ ነው እስቲ ደውላት ቆይሽ መሰለኝ እስቲ ደውላት ነው ሰላም ስልኩ ነው ምንድነው ቤተሰቦች ያውቃሉ አንተ እንደተለያየ አይ እንደተለያየ ከኔ ጋር እንደዚህ ያለው ግንኙነታችን እነሱማ እንደ ድሮ ነው የሚያውቁት በቃ ድሮ ሰላም እንደነበረ ኦኬ የደረሽ ደርሻለሁ ይግባል ይሄው ጥላው ጋር አይታሽም የወጋገን ባንክ ፊት ለፊት እኮ ወረድና ይዛት ነው አዎ እሺ ይድሮ በቃ ወርጄ ልቀበልሽ እሺ ቤተሰቦች ምን እንደሚፈጠር እንግዲህ አላውቅም ማለት ነው ያለውን ነገር ሲያበል ማለት ነው አብራችሁን ቆዩ እየመጡ ነው ያቺትና ይዛት መጣስ በጣም ነው የሚገርም ቆይ እሱ ይግባልሽ ግባ አንተ እሺ ቀድመ ግባ ነይ ግቢ እቺ ትንሽ አትመጭም ግቢ እንዴት ዋልሽ ሰላም ነሽ ሰላም ነው እሺ ሳሚ እንዴት ነህ የታለቀው ሰላም እግዚአብሔር ይመስገን የታለቀ አይምልቃ ነው እቃውን ሰጥሻለሁ ቀን ፈልገንሽ ነው በሰላም ነው በሰላም ነው እቃውን ይዞ እየመጣ ነው ልጁና እዚህ ያቀብለናል እቃ ከውጭ መጥቶ ነበርና ሳሚ ከሰው እንትን ብሎ እኮ ለዛ እንተሻኩ እየመጣውኝ እቃ ችግር የለውም እኮ ይመጣል ልጁ እናቀብልሻለን እንሰጥሻለን ሰላም ነሽ እግዚአብሔር ይመስገን ደህና ነኝ ማን ልበል ስምሽ ስሜ ብዙ ይባላል ኦኬ ደህና ነሽ አይደል ሰላም ሳሚ እስቲ የሆነ ምን ያው ስለና ስላንቺ ማወቅ ስላለበት አንዳንድ ነገሮችን ልፈልግ እንዴ ስለኔና ስላንተ ምን እንደማወቅ የሚፈልገው ማለት ያው የልጅነት ፍቅረኛ እንደሆንሽ አብሮ አደጌ እንደሆንሽ ብዙ ነገሮች እያጫወትኩ እሱ ታዲያ ሌላ ሰው መስማት ግዴታ ነው እናውቃለን እኔ የሱ ዘመር ነኝ አታውቂኝ እኔ ታስተዋውቀን ነው እኔ የሱ ዘመር ነኝ ያጎቱ ልጅ ነኝና አንዳንድ ነገሮች ሳሚ አውሩትኝ ነበርና እስቲ አንዳንድ ጥያቄዎች ልጠይቅሽ ብዬ ነው በዛውም አለ አይደል በምን ዙሪያ በምን ጉዳይ ነው ያው ስለ ፍቅራችሁ ጉዳይ ያው የልጅነት ጓደኛሽ እንደሆነ አውቃለሁኝ እኔ አዎ የልጅነት ጓደኛዬ ነው አብሮ አደግናችሁ ጎረቤት አለኝ ተወልደን አንድ ያደግነው አለኝ ተባርነው ኦኬ እና በመጀመሪያ ያው በጓደኝነት ነው እኮ የልጅነት ጓደኛሽ ነው የልጅነት ጓደኛዬ ከዛ ያው የልጅነት ጓደኛ ድንግልናሽ ነው እሱ ነው አዎ እርግጠኛ ነሽ አዎ አለ ሳሚ ልክ እኮ ታዲያ ምን ሆናችሁ ነው ማለት ያው ሳሚ አንዳንድ ነገሮች ያወራኝ እኮ ጸባዩ ተቀይሮብኛል ከብዙ ወንዶች ጋር እንዴ አዎ ከድሮ ጀምሮ በቃ ከጊዮርጊስ ፒያሳ ከፈረሰ በኋላ ቤታችን ከፈረሰ በኋላ ከተለያዩ ወንዶች ጋር እንደምትሆኚ መረጃዎች ይደርሱኛል አንተ ምን ሆነህ ያማህል እንዴ ስለምን ያቁን ነው የምናገረው እውነቱን ነው የምናገረው አንተ እኔ ከሱ ተረጋጋ አንቺ አሁን እሱ ማለት ያለውን ነገር ግልጹን ተናገር ተረጋጊና ግልጹን ያለው ነገር ምን ግልጽ አለው እሱ እኮ ፍቅረኛዬ ነው አብሮ አደጌ ነው ድንግል ላይ ወሰደ እሱ ነው ብያለሁ የመጀመሪያ ሰው እሺ ግን ከሌላ ወንዶች ጋር ምናምን ብሎ ሌላ ወሬ እያወራ ነው ታዲያ ምን ማለት ነው አንተ ብትሆኑ ተረጋግተህ ታወራለህ እንደዚህ አይነት ነገር ሲባል አይደለም የሌለውን ነገር አንተ ሳሚ ብዙ ማስረጃዎች ይችላል የምን ማስረጃ ነው የምን ማስረጃ አንቺ ከሆነ ውጭ ሀገር በሚሄድበት ሰዓት ላይ ከተለያዩ ወንዶች ጋር አብረሽ እንደምትማግጭም ፎቶም አለ ማስረጃ አለ የሆነ ነገር በል
ምንድነው የሆነ ነገር በጣም እየተናገረ ስነ ስርዓትን ያዘን አንተ ሳሚ አንተ እኔ አታገኝ እንዴ እኔ ቆይ አንቺ አባደግነን እኮ የልጅነት ፍቅረኛ አይደለም እትዩ ምንድነው አሁን እሱ የምጠይቅሽን አይደለም ከኔ ጋር አይደለም እኮ አሁን ከሱ ጋር አውሪስ አሁን ምንሽ ነገር ማይረባ ወሬ ልታወራ ነው ቀምነን ብለህ ታታ ያመጣኝ ስለምን አንተ እኔን ከልጅነት ጀምሮ ያውቃል ካሰውጪ ምንም አይነት ወንድ አላውቅም አዳምጪኝ አሁን የማይረባ ዕቃ ሳይሆን ለህይወትሽ የሚጠቅምሽን ነገር ነው አሁን ለህይወት የሚጠቅም ነገር ነው ስለዚህ እሱ ነው ጓደኛዬ ነው ፍቅረኛዬ ነው ካሰውጪ ሌላ ወንድ አላውቅም ብቸኛ ሰው ነው በህይወቴ እንዴ አንቺ ብዙ ነገር አድርገሽ ክብሬና ስትነቴን አሳልፌ የሰጠው ሰው ነው እንዴ ሳሚ ማለት የለኝም ምንም ጓደኛ አዎ እኔ ሰው ሀገር ነው የነበርኩኝ አንተ አይደል እኔን አስተምረህና ስንት ነገር ሆነልኝ እኮ እሱ ራስሽን ለመቀየር ጭምር ነው ተነጋግረን ሄድኩኝ እሱንም አድርጌ አረብ ሀገርም አብራችሁ እንደምትሰሩ እኮ ነገረኝ ልጅሽ እንደሚመላለስ ነገረኝ ታዲያ መጀመሪያ ቀድሞ እኔ ነው ቆይ አዳምጫ አትጩ ያበናት አሁን በመጫጫው እኮ አይደል ተረጋጉና አንተም ሳሚ እንደውም እሱ ስርዓት አለው በስነ ስርዓት ነው እያወራሻል እሱ ምኑ ተነካና እኔን እኮ እየወነጀነኛል እኔ ላይ ጣሱ እየከሰረ ያለው እኮ ታዲያ አሁን እሱ ቢወነጅልሽ አንቺ ተረጋግተሽ ነው እርግጠኛ ከሆንሽ የዚህን ያህል መንጫጫትም አይጠበቅብሽም ያናዳል እኮ ምንድነው ነገር ኖርማል ነገር እኮ አሁን ነገር እኔ ስነ ስርዓት ያለኝ አንቺ ታላርክሽበትም እሱ አላረኩበትም እርግጠኛ ነሽ አዎ እርግጠኛ ስልክሽ ቢፈተሽ ምንም ነገር ምንም ነገር አታገኙም ሲጀመር ስልኬን ደግሞ ማንም ይመተሽ መብት የለው እኮ ስልክሽና አሁን ስልኬን አልሰጥም አንተንም ስልክ አምጣው ቴሌግራም ማንም ሰው አያይም ለምንድን ነው እኔን አያምነኝም እና ስልክ የሚፈተሽው እንዴ እኮ አንቺ የምታምኚው ከሆነ እኔ አምናለሁ ስለማምነው መሰለኝ ምንም ነገር የማልጠይቀው ምንም ቢገባ ማላቀም ነው አንቺ አሁን እኮ የምትጠይቅ ጥያቄ ኖርማል እኮ ነገር ምንም ኖርማል አይደለም ለኔ ትሰጪኛለሽ መጠርጠሩስ በራሱ እንዴ እርግጠኛ ነሽ አዎ በጣም ነው የሚያናደው እንዴት አንተ ልትጠረጠኝ ፎቶ አንተ አለኝ እኮ ታውቀኝ ነበር የሚመስለኝ አታውቀኝም ማለት ነው እሷ እንዴ እሷ ሳታኙላ ፎርዋርድ አድርጌዋለሁ እሷ የምትላላከው ምናምን ማለት ስልኳን ሀክ አድርገው ነበር ታዲያ ተሰማሽ ነው አይደል ቮይስ ሪከርዱንም ሁሉ ነገሩን ወደኔ ነው እሺ ቴሌግራም ምንሽን ታሰኛ ኢሞሽን ታሳየኛለሽ ለምን አሳያቸዋለሁ እሱ ጋር አለ እኮ ዝም ብሎ ነው አይ ምናምን ነው እየሰርታችሁ ሆን ብለህ ነው ላይ ወይ ሌላ ፍቅረኛ ይዘሃል እንዳላቀብ ምናምን ፈልገህ ነው እንደዚህ ያለከ ተመልከታችሁ ቪዲዮዎቹ ብሮቹ እንዴ አረ ምትለን ስማ ያናገረች አንቺ ለኔ ምን ማለት ነው ለኔ አንድ እንኳን ክብር የለሽም አንተ ነህ ሊከብር ያ ሁላ ፍቅር ያንተማ ክብር ነበር ያ ሁላ መስዋዕት አንተ ክብር ስላለኝ ነው እኔ ምንም ያላልኩ ዶሮ ማነቂያ ያለው ያሳ ከፈረሰ በኋላ ያሳ ከፈረሰ በኋላ ተጠፋፋን ሁላችንም ተበታተን ምንድነው ተመልከት ምንድነው ይሄው እንዴ እንዴ ወልዳኒ እኔ እንዳለ ስልኳንም ኢሞንም ቴሌግራም እንዳለ ሀግ አድርጌዋለሁ ማየት ይችላል ይሄው እዚህ ጋር ማየት ይችላል የምትላላከው ነው ምን አይነት ፎቶ እንደምትልክም ነው ቪዲዮቹን ተመልከት እንደውም አንቺ የምን ስልክ የምትይዘው ዞር በል አንቺ እኔም ታቆለ ነገር ቪዲዮ ነው ታዲያ ካቡት ይሄ ማን ነው ያጎቱ ልጅ ነው ይሄው ጭራሽ አላልኩም አብረን ካጎቱ ልጅ ጋር ምን ታውቃለህ ሲሄድም አስተዋውቁኛል ያጎቱ ልጅ እንደሆነ አውቃለሁ እና እንደዚህ አይነት ፎቶ ምንድነው ያጎቱ ልጅ ፍቅረኛሞች ነበርን እኮ ዘመዶችን አላውቅም እኔ እኮ ታዲያ እንደዚህ አይነት ቪዲዮ የራቁት ቪዲዮ ምንድነው የምልክ የራቁት ቪዲዮ አላኩም እኔ እና ምን ምንድነው የምትይው በቃ እንደው መጨቅጨቀኝ ምን ማለት ነው አጨቅጨቀኝ ማለት በቃ ከሱ ጋር እያወራን ነው አሁን ላይ ማለት ምን በጣም ነው የምትደብር ያስጠላኛ ለምን ያስጠላኝ ንግግር ሁሉ ነገር በጣም ሰራት ያጃንቺ አያት አይደል እንደዚህ አይነት በቃ ባለጌ ሴት ነው እዚህ ጋር ወንድ አለኝ አክብሪኝ ሁኑራ ታዲያ አንተ ምን ታውቀው ነገር ስለዚህ እንዴ በጣም ወሬው ሁሉ ነገሩ ያስጠላኛል በቃ አስጠላኝ አንቺ ትንሽ እንኳን እንደ ቀልድ ነበር ማውራት የጀመርነው ከዛ መሀል ላይ በቃ ከባህል ላይ መሀል ላይ ማውራት ጀመርነው በቃ ከሱ ጋር ተመቻቸን ለምን ነው ከሱ ጋር የምትሄጂው ነው ባልሽ አንተ ባል የለም በጣም አሰልች ሰው ነው ወሬው ነገር በጣም ሌላ ወሬ አታውሪ እዚህ መኪናው ሀጣት አታውሪብን ቆይ ከሱ ጋር ተኛለሽ ቆይ አዳምጪ ስሚኝ ከሱ ጋር አብረሽ ተኛለሽ ከዛ ልጅ ጋርም ከአጎቱ ልጅ ጋርም ተኛለሽ በሽታ ቢይዛችሁስ አንቺ ኤችአይቪ እኮ አለ አይደል ስንት ነበር ይኸውልሽ ቪዲዮ በጣም ነባሪ ሰው ነው ታስጠላኛለህ አንቺ እንደዚህ ያለሽ እንደዚህ መኪናው ነገር ያስጠላል በጣም አዛኝ ከዚህ ጋር ትጣላ ሂጂ ሲያስጠሉ ምን ይመስላል በጣም ደባሪ ሰው ነው ከአንዳንተ አይነት ሰው ጋር ጭራሽ መሆን አልፈልግም ደግሞ ስለበለፈች እንደማ አንቺ እነዚህ ሰዎች ምንድነው ያማ ጤነኛ አይደሉም እንዴ እንዴ ያባረራት ሄደ እኮ በስመ አብ ወወልድ ወመንፈስ ቅዱስ ኧረ እየተሯሯጡ ሄዱ ኧረ በለው
ኧረ ቤተሰቦቼ ምንድነው እያደረገ ነው ያለው እንዴ? ቺት ምንድነው? ሴቶቹ ምን የዚህ ነው አይናፍጣችኋል እንዴ? ምንድነው እሱ? በጣም ነውር ነው። እውነቴን ነው የምላችሁ፣ እግዚአብሔር ምስክሬን ነው። እንዴ ባል እያላችሁ ምንድነው ከአጎት ልጅ ጋር ከእንትን ጋር ምናምን የምትዳሩት? እኔ እኮ ግርም ይለኛል። ኧረ ተረጋጉ፣ ግድ የላችሁ እግዚአብሔርን በጣም እግዚአብሔርን ፈራ እግዚአብሔርን ነው። በጣም ከባድ ነው። ለማንኛውም ይሄን ይመስል ነበር ቪዲዮ። እኔ ደውለታለሁ፣ ለራሱ ደውለታለሁ። በኢየሱስ ክርስቶስ መልካም ቆይታ ይሁንላችሁ።